ጤና ይስጥልኝ ከኢትዮ ፍሮንት ዜናዎችን ይዘን ቀርበናል። የህወሓቱ ሊቀመንበር የጠቅላይ ሚኒስትር አብይን ንግግር አጣጣሉ። ለነ ጉቴሬዝ ደግሞ ደብዳቤ ልከዋል። ጦርነት ባረበበባት ትግራይ ባንኮች በደንበኞቻቸው ገንዘባችንን ስጡን ጥያቄ ተጨናንቀዋል። ህወሓት ላለፉት ጊዜ የቀበራቸውን መሳሪያዎች አውጥቶና ጠራርጎ እያዘጋጃቸው ነው ተብሏል። ከኛ ጋር ስትቆዩ እነዚህን መረጃዎች ትሰማላችሁ። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በትግራይ ክልል በተለይም በክልሉ ዋና ከተማ መቀሌ ነጋዴዎች በጦርነት ስጋት በርካታ መጠን ያለውን ገንዘብ ከባንኮች እያወጡ መሆኑ ተገለጸ። ይህም በባንኮች የዕለት ከዕለት እንቅስቃሴ ላይ ከፍተኛ ተጽዕኖን እየፈጠረ መሆኑን የተነገረው። ይህም ብቻ ሳይሆን ከሰሞኑ በክልሉ የተጀማመሩ ግጭቶች የነካካቸው የንግድ ባንኮች ቅርንጫፎች በራቸው እየዘጉ አገልግሎት መስጠት አቁመዋል። የብር ሜትሪክ ዘገባ እንደጠቆመው በትግራይ ክልል ዋና ከተማ መቀሌ የመቀሌ ዩኒቨርሲቲ አሬድ ካምፓስ አካባቢ ያሉ ባንኮች ላለፉት 3 ቀናት ተዘግተዋል። ባልተዘጉት ባንኮችም በርካታ ነዋሪዎችና ነጋዴዎች ያሏቸውን ገንዘቦች ለማውጣት ቅርንጫፎችን በማጨናነቅ ባንኮችን ባዶ እያደረጉ ነው። በተለይም የትግራዩ መከላከያ ኃይል ቲዲኤፍ በአፋር ክልል ገብቶ 6 አካባቢዎችን መቆጣጠሩ ከተነገረ በኋላ የጸጥታ ስጋት በማየሉ ነዋሪዎች ነፍሳቸውን ማቆያ የሚሆን ገንዘብን ፍለጋ ከባንኮች በማውጣት ላይ ናቸው። የክልሉ ነዋሪዎች ስጋት የመነጨው አሁን ካለው የጸጥታ ስጋት ጋር በተያያዘ ብቻ ሳይሆን በ2013 ዓ.ም ከተደረገው ጦርነት መነሾም ጭምር ነው። በወቅቱ ጦርነቱ እንደተጀመረ የትግራይ ክልል ሙሉ ለሙሉ ከባንክ አገልግሎት እንድትቋረጥ ተደርጋ ነበር። ይሄም ብቻ ሳይሆን በክልሉ የወጡ የባንክ ሂሳቦችም ጭምር አገልግሎት እንዳይሰጡ ተዘግተዋል። በዚህም ሳቢያ በጦርነቱ ወቅት ክልሉ ውስጥ ያልነበሩ ነገር ግን የባንክ ሂሳብን ትግራይ ክልል ካሉ የባንኮች ቅርንጫፎች ያወጡ ግለሰቦች የባንክ አገልግሎትን መጠቀም አልቻሉም ነበር። ወቅቱም በትግራይ ክልል በጦርነቱ ወቅት ለነበሩትም ሆነ በትግራይ ክልል የባንክ ቅርንጫፎች የባንክ ሂሳብ ላወጡ ሰዎች ከባድ የችግር ጊዜ ትውስታ ሆኗል። የተወሰኑ የባንኮች ቅርንጫፎችም በስጋት አገልግሎት መስጠት ማቆማቸውም ለነዋሪዎች ከፍተኛ ስጋትን አሳድሯል። በክልሉ ያሉ ነጋዴዎችም ባንኮች የገንዘብ እጥረት ያጋጠማቸው በመሆኑ የዕለት ከዕለት ስራዎቻቸውን ለማከናወን እየተቸገሩ ነው። ባለፈው ዓመት ጥር ወር ላይም በትግራይ በጦርነት ስጋት ሳቢያ የክልሉ ነዋሪዎች ከባንኮች ገንዘብ ለማውጣት ከፍተኛ መጣደፍ ውስጥ ገብተው ነበር። ይህ በእንዲህ እንዳለ ህወሓት ደብቋቸው የነበሩ ከባድ የጦር መሳሪያዎችን ቆፍሮ እያወጣ ነው የሚሉ መረጃዎች እየተደመጡ ነው። ከገዢው የብልጽግና ፓርቲ የማህበራዊ ሚዲያ አርበኞች በኩል በምስል ተደግፈው እየወጡ ያሉ መረጃዎች እንደሚያሳዩትም ህወሓት ከባባድ መሳሪያዎቹን እያወጣ ያለው በግዙፍ ክሬኖች በመታገዝ ጭምር ነው። አሁን በተለያዩ ምስሎች እየተዘዋወሩ ያሉት ከባባድ የጦር መሳሪያዎች ህወሓት በ2013 ዓ.ም በሰሜኑ ጦርነት ጅማሮ ወቅት ከሰሜን እዝ የነጠቃቸውና በ2015 ዓ.ም ከፕሪቶሪያው ስምምነት በኋላ ለፌዴራል መንግስት ሊያስረክባቸው የሚገቡ መሳሪያዎች ነበሩ። ሆኖም የፕሪቶሪያው ስምምነት ከተደረገ በኋላ ህወሓት ለፌዴራል መንግስት መሳሪያ አስረክቧል በሚል በመንግስት የመገናኛ ብዙሃን ላይ የታዩ ተንቀሳቃሽ ምስሎች ከመሳሪያዎቹ አናሳነት አንጻር እጅግ አስቂኝ የነበሩ ሲሆን የመሳሪያ ርክክቡ የይስሙላ እንደሆነ ሲነገር ነበር። የኢፌድሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በወቅቱም ለተለያዩ መገናኛ ብዙሃን በሰጧቸው ቃለ ምልልሶች ህወሓት በሰሜኑ ጦርነት ጅማሮ ላይ የወሰዳቸውን ከባባድ የጦር መሳሪያዎችን ማስረከቡን ሲናገሩ ነበር። ከቅርብ ጊዜ ወዲህ ግን ፊልድ ማርሻሉ ህወሓት መሳሪያዎችን ቢያስረክብም የደበቃቸው መሳሪያዎች እንዳሉና አሁን ለጦርነት ሲዘጋጅ መልሶ ማውጣቱን በማንሳት አስገራሚ ንግግር አድርገዋል። በተለይ በአንድ ወታደራዊ መርሃ ግብር ላይ እንዲህ ብለው ነበር። ታንክና መድፍ ማስረከብ አለባችሁ። ኢትዮጵያ ውስጥ ታንክና መድፍ የታጠቀ ክልል የለም። ትግራይ የፌዴሬሽን አካል ነው።
ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ። በዛ ሂዱ። ታንኩና መድፉን አስረክቡ። አየር መቃወሚያውን አስረክቡ። ባለፈው ያስረከባችሁት አለ። ይሄን ግን ደብቃችሁ ነው ቆያችሁ። አሁን ብቅ እያረጋችሁት ነው። አስረክቡ። ጉዳዩን በቅርበት ሲከታተሉ የነበሩ ታዛቢዎች የፌዴራል መንግስት ቀድሞም ቢሆን ህወሓት ከባድ የጦር መሳሪያዎችን እንዳላስረከበ ያውቅ ነበር ይላሉ። ነገር ግን የፌዴራል መንግስት ከአማራ ፋኖ ጋር ለሚያደርገው ውጊያ ህወሓት ከጎኔ ይቆማል በሚል ባላይ ያልፎት ነበርም ነው የሚሉት ታዛቢዎች። ከቅርብ ጊዜ ወዲህ ነባሩ የህወሓት ቡድን ከጠቅላይ ሚኒስትር አብይ ጋር ከተጣላው የኤርትራው ኢሳያስ ጋር ወዳጅነት መፍጠሩን ተከትሎ መካረር መፈጠሩ ይታወቃል። ይህም መካረር ወደ ጦርነት ሊያድግ ባለባቸው ባለፉት ወራት ግን ፊልድ ማርሻል ብርሃኑና ሌሎች የፌዴራል መንግስት ባለስልጣናት ህወሓት ስላላስረከባቸውና ደብቆ ስለያዛቸው ከባድ ጦር መሳሪያዎች ማውራት ጀምረዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በፕሪቶሪያ በድርጅት እንጂ በግለሰብ የተፈረመ ስምምነት የለም ሲሉ መናገራቸው ተደምጧል። ደብረጽዮን ከህወሓት ልሳን ወይን ጋር ባደረጉትና ዛሬ ይተላለፋል ተብሎ ቀጠሮ በተያዘለት ቃለ ምልልስ ላይ የፕሪቶሪያው ስምምነት የተፈረመው ስለ ተብሎ እንደሆነ ገልጸዋል። ስለ የተባለው ደግሞ ህወሓትንና የፌዴራል መንግስትን ለመግለጽ እንደሆነ ጠቅሰው እንደ ድርጅት እንጂ እንደ ግለሰብ የተፈረመ ስምምነት የሌለ መሆኑን አስታውቀዋል። ህወሓት ተባለ ናወር ተስእተው ክንብል ይንኸልን በስሩን ሓደ በስምምነቱ ከመ ይኮነ ናወር ተስእተው ነው ይባልን ሰው ይልካው ማለት የታቸው ካንት ፈልጦ ህወሓትን ሄደህ ወረራ ውስጥ ገባ አይባልም። ሁሉም በተደረሰበት ስምምነት መሰረት ነው መኮን ያለበት። ጌታቸው የጊዜያዊ አስተዳደሩ መሪ እያለ ዝም ብሎ ነበር። ጌታቸው አሁን የትግራይ ወኪል አይደለም፣ የብልጽግና ወኪል ነው። እንደ ህወሓት ይሄንኛ ብሔራዊ ክህደት ነው የምንለው። ስለዚህ ወኪል ብልጽግና ነበር፣ ወኪል ትግራይ እንኳን ይኸለን ዘአላላውነት ታይ ሊዘረር ናይ ትግራይ ዛዓተ መዛልቲ ታይ መልከቶ ወገኑ ብልጽግና ደብረጽዮን የፕሪቶሪያ ስምምነት የግለሰብ አይደለም ያሉት ጠቅላይ ሚኒስትር አብይ ከሳምንት በፊት በህዝብ ተወካዮች ምክር ቤት ተገኝተው ለተናገሩት ንግግር ምላሽ ነው። ጠቅላይ ሚኒስትሩ በወቅቱ የፕሪቶሪያ ስምምነትን ከህወሓት በኩል የፈረሙትን ሰዎች ስም እየጠቀሱ ጭምር ተረት እየተረቱ ህወሓትን ሲተቹ ነበር። ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማቆ ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባ ይመጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገናው ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። የህወሓት ሊቀመንበር ደብረጽዮን የፌዴራል መንግስቱ ጠባጫሪ ድርጊቶችን እንዲያቆምና ለግጭት ማቆም ስምምነቱ ተገዢ እንዲሆንም የተመድና አፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተመድ ዋና ጸሐፊ አንቶኒዮ ጉቴሬዝና ለህብረቱ ኮሚሽን ሊቀመንበር ሞሐመድ የሱፍ ትላንት በላኩት ደብዳቤ ጠይቀዋል። ደብረጽዮን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፈው ታጣቂ ቡድኑ ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉ ከሰዋል። ደብረጽዮን ፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞታል ያሉት የድሮን ጥቃት ሁኔታውን አደገኛ በሆነ ደረጃ የሚያባብስ መሆኑን በመግለጽም አስጠንቅቀዋል። በመጨረሻም ህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት ማምሻውን ባወጣው መግለጫ የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ባሉ በነዋሪዎች ላይ ጉዳት አድርሷል ሲል ወንጅሏል።
ፓርቲው ባወጣው መግለጫም ይህንኑ የኢትዮጵያ መንግስት የፕሪቶሪያን ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል በደብዳቤው ላይ የጠቀሰውን አቋም አስተጋብቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ግንቦት ወር የተሰረዘው ህወሓት የፕሪቶሪያ ስምምነት ለመጣሱ ማሳያ ናቸው ያላቸውን ጉዳዮች በመግለጫው ዘርዝሯል። በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ የኢትዮጵያን መንግስት የከሰሰው ህወሓት ይህን የሚያደርገው ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉ ህዝብ እርስ በርስ እንዲጠፋፋ በማሰብ እንደሆነም ወንጅሏል። እነዚህን ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማታለል ሰፊ የማደናገሪያ ስራ እየሰራ ነው ሲል ህወሓት በመግለጫው ከሷል። ከኢትዮ ፍሮንት የያዝናቸው ጉዳዮች እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።